ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ከፍተኛ የመከላከያ ኃይል ተደመሰሰ በፋኖቹ። ፋኖ መሐንዲሶችንም አስመረቀ። ሪፐብሊካን ጋርድ እርምጃ ተወሰደባቸው። የቀድሞ ሚኒስትርም ተፈረደባቸው። የማስረሻ ሰጤ ጉዳይ መነጋገሪያ ሆነ። የኤፈርት ባንክ አካውንትም ታገደ። አየር መንገድም ውዝግብ ውስጥ ገባ። ኤርትራ ለረጅም ዓመታት ያሰራቻቸውን እስረኞች ለቀቀች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ፋኖ በቆቦ ዙሪያ ከፍተኛ ድል ተጎናጸፈ። ዞብላምባ ክፍለ ጦር አራተኛ በረኛው ሻለቃ ቆቦ ከተማ ዙሪያ ነው ድል የተጎናጸፈው። በምስራቅ አማራ ኮር ሁለተኛ ዘቦል አምባ ክፍለ ጦር አራተኛ በረኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካሬኤላ እና አጣዋ ጋሪያ ላይ የጠላትን ኮንክሪት ምሽግ ሰርቶ ከመሸገበት ድረስ ነው በትላንትናው ዕለት ምሽት በመግባት በርካታ ኃይሉን ሙትና ቁስለኛ በማድረግ ታላቅ ጀብዱ የፈጸሙት። ጠላት ወደሚመታበትና በጅምላ ወደሚማረክበት ቦታ ተስቦ የገባ ሲሆን በተደጋጋሚ ደፈጣ ጥቃት እየተመታ ሲሆን መካናይዝዱንም ማሸሽ ጀምሯል ነው የተባለው። በቀጣይ በደፈጣና በሽምቅ ውጊያ የማሰላቸት የማሸማቀቅና የማፍረስ ስራው ተጠናቶ የሚቀጥል ባበቸ ጊዜም ደግሞ ሙሉ ለሙሉ ወደሚደመሰስበትና ወደሚማረክበት መደበኛ ተጋድሎ በማስገባት ድል እናደርገዋለን ሲሉ ፋኖቹ ተናግረዋል። መዳረሻውን ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላለን ሲሉ የአማራ ፋኖ ብሔራዊ ኃይል አፋብኃ ምኒልክ ዕዝ ገልጧል። አብይ አህመድ የሚተማመንባቸው የሪፐብሊካን ጋርድ በፋኖች ወደቁ፣ እርምጃም ተወሰደባቸው። ሐውጃኖ ክፍለ ጦር የብልጽግና አገዛዝ ሪፐብሊካን ጋርድ ላይ ነው ታላቅ ድል መቀዳጀቱ የተገለጠው። ምስራቅ አማራ ኮር አንደኛ ሐውጃ ክፍለ ጦር በትላንትና ሁለት ማለዳ ጀምሮ እስከ ምሽት 12 ሰዓት ባደረገው ከፍተኛ ተጋድሎ ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ኃይል ሙትና ቁስለኛን አድርጎበታል። የሚመካበትን የአብይ አህመድ ሪፐብሊካን ጋርድ እርምጃው አሁንም ተጠናክሮ ይቀጥላል፣ እንደመሰሳቸዋለን ሲሉም ፋኖቹ ተናግረዋል። በተጋድሎ ጠላት ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23 እና ሞርተሮች ታግዞ ወደ ሐውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሩ 2 ሻለቃ ሰዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ላይ ነው ሙትና ቁስለኛ በማድረግ ቀጠናቸውን በመሰባበር ጭምር ታላቅ ድል መጎናጸፋቸው የተገለጸው። በርካታ ኃይሉ የተመታበት የአብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድ ከግራ ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ነው ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤ ፍርሃት ውስጥ እንደሚገኝ የተገለጠው። በሌላም በኩል ሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው ያገዛዙ ሰራዊት ከራያ ቆቦ ጮቤ በር ሆኖ ኦራል ላይ የተጠመዱ 2 ቻይና ሰራሽ 155 ኤምኤም መድፍ ወደ ራያ ቆቦ ባይባውና ኩቢ ቀርሳ እያወናጨፈ ንጹሃን ላይ ጉዳት እያደረሰ ማምሸቱም ታውቋል። በምንም ጉዳይ ላይ ቢሆን ከዚህ በኋላ ፋኖ ትግሉን አጠናክሮ ወደፊት የሚገሰግስና እርምጃውም የሚጠናከር መሆኑ ሊታወቅ ይገባልም ሲሉ ፋኖቹ ገልጠዋል። ከፍተኛ ቁጥር ያለው የመከላከያ ኃይል ተደመሰሰ። ልማደኛው ደጃዝማች 4ኛ ክፍለ ጦር በመተማ ወረዳ ሽመል ጋራ ቀበሌ በሆርጃሞስ ክሬቸሩና ቁጥር 1 መውጫ አዲስ አበባ አካባቢ በ3 አቅጣጫዎች የመጣውን የጠላትን ኃይል ጠንካራ ጥቃት በመክፈት ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸው ተገለጸ። ከ6 ክፍለ ጦር የተውጣጣው የበላይ ዕዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ ሲደመሰስ ከ55 በላይ ቁስለኛ ማድረጉ ታወቀ። በተጨማሪም ሲጓጓዝበት የነበረውን ተሽከርካሪ በተሰነዘረበት ጥቃት ከጥቅም ውጭ መሆኑን ታውቋል። ህልውናችንን በተባበረ ክንዳችን እናስከብራለን ሲሉ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ገልጠዋል።
የሜጀር ጀነራል ውባንተ አንደኛ ኮር ለወራት ያሰለጠነውን የአንደኛ ኮር ቃኘውና መሐንዲስ ሰራዊትን በደማቅ ሁኔታ አስመረቀ። የምርቃት መርሃ ግብሩ ሲከናወን የበላይ እዝ መሪዎች፣ የአንደኛ ኮር ስራ አስፈጻሚዎች፣ የክፍለ ጦሩና ብርጌድ መሪዎች በተገኙበት በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ኃይል በላይ እዝ ከፍተኛ አመራር፣ የአንደኛ ኮር አስተባባሪ ግብረ ኃይል አርበኛ አንተነህ ድረስና ሌሎችም ከፍተኛ የኮሩ የክፍለ ጦሩ አመራሮች ተገኝተዋል። ለተመራቂዎቹና ለመላው ሰራዊቱ መልእክት ያስተላልፈው አርበኛ አንተነህ ድረስ አማራዊ አንድነት የድል መሳሪያችን ነው ሲል አጽንኦት በመስጠት ንግግርም አድርገዋል። ጋፋት ባንድ የተለያዩ የኪነ ጥበብ ስራዎችን በማቅረብ የመርሃ ግብሩን ድምቀት የነበረ ሲሆን ተመራቂዎቹም በስልጠና ያገኙትን አቅም ተጠቅመው ለተሻለ ግዳጅ አፈጻጸም በአካላዊና አእምሯዊ ስነ ልቦናዊ ክህሎት ብቁ ሆነዋል ሲል የስልጠና አስተባባሪዎችም ይህንኑ አረጋግጠዋል። አፋድ በጦርነት እያሸነፍነው ካለው አገዛዝ ጋር የፈረምነው ስምምነት የለም ሲል መግለጫ ሰጠ። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣውና መጨበጫው የጠፋው የወደድ ብልጽግና አገዛዝ ከፈረሰ 2 ዓመታትን ካስቆጠረ የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ የወጣው መግለጫ ፍጹም ሐሰት ነው ሲል በመግለጫው አሳውቋል። አፋድ ከኦህዴድ ብልጽግናም ሆነ ከአማራ ክልል መንግስት ተብዬው የሙት መንፈስ ጋር በቀጥታም ሆነ በተዘዋዋሪ ተገናኝተን ድርድር አድርጎ አያውቅም። ከአገዛዙ ጋር የምንገናኘው በጦር ሜዳ ብቻ ነው ሲል ነው በመግለጫው አሳወቀው። በምናባዊ ዓለም ተደረገ በተባለው ድርድር ተገኝተዋል የተባሉት የአፍሪካ ህብረት እና ኢጋድ በቀጣይ ቀናት ይፋ መግለጫ እንዲሰጡ በዚህ አጋጣሚ ጥሪ እናቀርባለን ሲል ገልጠዋል። በአፋድ በኩል ስምምነት ፈረመ የተባለው ማስረሻ ሰጤ ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአማራነት እና በአባልነት የታገደ እና የተባረረ መሆኑ በዚህ ሳምንት ባወጣነው መግለጫ መግለጻችን ይታወሳል ብሏል። አፋድ ከአገዛዙ ጋርም ሲቀላቀልም ለስራ ተብሎ የተላከለትን በርካታ ያልተወራረደ የህዝብ ገንዘብ በእጁ እንደሚገኝና የሰላም ስምምነቱን ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ እየሰራ መሆኑ ሊታወቅ ይገባልም ሲል ነው በመግለጫው ያሳወቀው። አገዛዙም ሰሞኑን በተለያዩ በበሬ ወለደ ዜናዎች የሚፈራገጠው የፋኖን አንድነት ለማደናቀፍ ብሎ መሆኑን ህዝብ ተገንዝቦ በቀጣይ የምናወጣቸው መግለጫዎችም እንዲጠባበቅ እናሳስባለን ሲል በመግለጫው አፋድ አሳውቋል። የኢፈርት አካውንት ታገደ። በህወሓት የሚተዳደሩ የንግድ ድርጅቶችን ጠቅልሎ የያዘው ኢፈርት የባንክ አካውንት እንዲታገድ ለሁሉም ባንኮች ደብዳቤ መጻፉ ተገለጠ። በእግድ ውስጥም የደደቢት ማይክሮ ፋይናንስ ሂሳብ እንዳይንቀሳቀስ መታገዱ ተሰምቷል። በሰሜኑ ጦርነት ወቅት ተመሳሳይ እግድ መካሄዱም ይታወሳል። ይህንንም ተከትለው በፌዴራል መንግስት እውቅና የተሰረዘው ህወሓት መካከል ውጥረቱ መበራከቱ ነው እየተዘገበ የሚገኘው። ከጊዜ ወደ ጊዜ በተለይም በፌዴራል መንግስትና በህወሓት መካከል እየተደረጉ ያሉ እሰጥ አገባዎች ነገሩን እያከረሩት እንደሚገኝ ነው የተገለጸው። የኢፈርት ባላደራ ቦርድም ትላንትና በሰጠው መግለጫ ተቋሙ በመጀመሪያ በበጎ አድራጎት ድርጅትነት በትግራይ ክልል መመዝገቡም በኋላም በፍትህ ሚኒስቴር አማካኝነት ለትርፍ ያልቆመ ድርጅት በመሆኑ ምዝገባ ማከናወኑን ገልጾ ዓላማው በትግራይ መልሶ ማቋቋምና ተገላጭ በሆኑ ማህበረሰቦችን መደገፍ እንደሆነ አስረድተዋል። መግለጫው የባንክ አካውንቱን ከህዳር 4 ቀን 2018 አንስቶ ምክንያቱ ባላወቅነው ሁኔታ ሀገራቸውን አስረድቶ በዚህም የሁሉም ድርጅት ሂሳብ በጅምላ እንዳይንቀሳቀስ መደረጉን ገልጾ መንግስት በእነዚህ ድርጅቶች አካውንት ላይ የወሰደውን እርምጃ እንዲያስተካክልም ጥሪ አቅርበዋል። በኢትዮጵያ አየር መንገድና በመንገደኞች መካከል ውዝግብ ተነሳ። የኢትዮጵያ አየር መንገድ በእኔ አየር መንገድ አልተፈጸመም ሲልም ተሟግቷል። በኢትዮጵያ አየር መንገድ እንዳልተፈጸመ በመጀመሪያ ዙር ምርመራ መረጋገጡንም ነው የተዘገበው። 78 የባንግላዴሽ ዜጋ የሆኑ ሰራተኞች ከሳውዲ አረቢያ ተባረው ወደ አገራቸው እየተመለሱ ነበር። በኢትዮጵያ አየር መንገድ ተሳፍረው በአዲስ አበባ በኩል አቋርጠው ወደ ዳካር አየር ማረፊያ ሲደርሱ ነው የደነገጡት። በአየር ማረፊያው ሻንጣ መቀበያ ቆመው የራሳቸውን ሻንጣ ሲጠባበቁ ያላሰቡት ነገር ተመለከቱ መንገደኞቹ። ምክንያቱም የተከፈቱና ባዶ ሻንጣዎቹን በተርሚናሉ ማጓጓዣ ላይ እየታዩ ነበር። አንዳንዶቹም ከአየር መንገዱ ሰራተኞች ጋር ሲከራከሩ የታዩ ሲሆን የተወሰኑት ደግሞ የተከፈተው ሻንጣቸው ቪዲዮ በመቅረጽ በማህበራዊ ሚዲያዎች ላይ አሰራጭተውታል። ይህ ካጋጠማቸው አንዷ ስትናገር ሻንጣዬ ሙሉ በሙሉ ተከፍቶ ነበር፣ በውስጡ የነበሩት አብዛኞቹ እቃዎችም ጠፍተዋል፣ ቅሬታ አቅርበን ነበር፣ ነገር ግን ከአየር መንገዱ ይፋዊ መልስ አላገኘንም ስትልም ተናግራለች። ይህን ተከትሎ በዳካ
አየር ማረፊያ ውስጥ ለተወሰነ ደቂቃዎችም ቢሆን ትርምስ ተፈጥሮ ነበር። የአየር ማረፊያው ኃላፊዎችም በጉዳዩ ላይ ምርመራ ለማድረግና ከኢትዮጵያ አየር መንገድ ጋር ለመነጋገር ቃል መግባታቸው መረጋጋት መፈጠሩን ዘዋል አፍሪካን ጆርናል ጋዜጣ ዘግቦታል። እንደ ዘገባው የአየር ማረፊያ ደህንነት ካሜራዎችም በመመልከት የተደጋገመ ምርመራ መነሻ ውጤት ሻንጣዎቹ በባንግላዴሽ ውስጥ እንዳልተከፈቱ ያሳያል። አውሮፕላኑ በአዲስ አበባ በነበረው ቆይታ ሻንጣዎች የሚነኩበት አሰራር ባለመኖሩ ይህ ድርጊት የተፈጠረው በሳውዲ አረቢያ ሊሆን እንደሚችል ተገልጾ የባንግላዴሽ ሲቪል አቪዬሽን ባለስልጣን ባደረገው የመጀመሪያ ምርመራ እንዳስታወቀው የሳውዲ አረቢያ ባለስልጣናት የሰባቱን ሰዎች ንብረት አንድ ላይ ሰብስበው መጋዘን ውስጥ አስቀምጠው ነበርም ሲል ገልጿል። ከዚህ ንብረት በ15 ኪሎ ግራም ከፋፍለው በተለያየ ሻንጣ ውስጥ እንዲገባም አድርገውታል ብለዋል። ባለስልጣኑ በመግለጫው ከሳውዲ አረቢያ የተጫኑ ሻንጣዎች መጀመሪያውኑ የተከፈቱት የተቀላቀሉና ያልተሟሉ ነበሩም ሲል ገልጿል። በዚህ ጉዳይ ላይ የኢትዮጵያን አየር መንገድ በቀጥታ ስሙ እየተነሳ ቢሆንም ይህን ዘገባ እስከተጠናቀረበት ጊዜ ድረስ የሰጠው ይፋዊ መልስ አለመኖሩ ታውቋል። አፋሕድ ስምምነት ፈጸመ የተባለው ጉዳይ አነጋጋሪ የሆነ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ተደረገ በሚል በአማራ በኩል የተሰጠው መግለጫ አሁንም አነጋጋሪነቱ ቀጥሏል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ መካከል የዘላቂ ሰላም ስምምነት ተደርጓል ነው የሚለው የአማራ ክልል። ይሁን እንጂ ስምምነቱ የክልሉ መንግስት ለሰላም የሰጠውን አማራጭ አንዱ አካል የሆነና ለቀጣይ ህዝባዊ ሰላም እፎይታ መሰረት የሚጥል ነው ሲል ነው የገለጠው። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋልም ሲል ገልጿል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፒቴን ማስረሻ ሰጤ መካከል ተደርጓል ነው ያለው። በስምምነት ስነስርዓቱ ላይ ከጦርነት ያተረፍነው ሆነ በጦርነት የተጠናቀቀ ግጭት አለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነው ሲልም ነው አሚኮ የዘገበው። ግብር ከፋዎች ለመከታተል የሚሰማሩ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም እንዲለብሱ ሊደረግ መሆኑ ተገለጸ። ግብር ከፋዎችም ምናልባት እፎይታ ያገኛሉ ተብለዋል። ግብር ከፋዎቹ የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዳር 24 2018 ዓ.ም ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰማሩ ነው የተገለጠው። የከተማ አስተዳደሩ ገቢዎች ቢሮ ለሪፖርተር በላከው መግለጫ እንዳመለከተው ከሆነ የተመደበለት ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ወይም ኢንሳ ጋር በመቀናጀት የቦዲ ዋርኒንግ ካሜራ ፕሮጀክት አልምቶ በማጠናቀቅ ወደ ተግባር ተሸጋግሯል ሲል ገልጿል። በዚሁ መሰረት የአዲስ አበባ ገቢዎች ቢሮ ከዳር 4 ጀምሮ በግብር ነክ ጉዳዮች በተመለከተ የህግ ክትትልና ቁጥጥር እንደሚያደርግም በዚህ ላይ የሚንቀሳቀሱ አካላቶች ለሌላ የወንጀል ተግባር የሚንቀሳቀሱ ከሆነ አስፈላጊውን እርምጃ እንወስዳለን ብለዋል። የቀድሞው የሰላም ሚኒስትር ተፈረደባቸው። አቶ ታዬ ደንደአ ናቸው የ7 ዓመት ከ2 ወር እስር የተፈረደባቸው። የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል የነበሩት አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ ነው የ7 ዓመት ከ2 ወር እስር የተፈረደባቸው። አቶ ታዬ በዛሬው ዕለት የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ የህገ መንግስትና በህገ መንግስት ላይ የሚፈጸም ወንጀል ችሎት ጥፋተኛ በተባለበት ህገወጥ የጦር መሳሪያ ይዞ መገኘት እንደሆነ ታውቋል። የመንግስት ከፍተኛ ባለስልጣናትና የክልሉ ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ነው ክስ ቀርቦባቸው የነበረው። የወንጀል ፍርደኞችን አሳልፎ በመስጠት ዙሪያ የኢትዮጵያ ከቻይናና ብራዚል ጋር የተፈራረመችውን ስምምነት ለህዝብ ተወካዮች ምክር ቤት አቀረቡ። ሁለቱ ስምምነቶች ፍርደኞቹ ወደ የሀገራቸው ተዘዋውረው የፍርድ ጊዜያቸው እንዲጨርሱ የሚያስችል መሆኑን በምክር ቤቱ የመንግስት ተጠሪ ተስፋዬ በልጅጌ ለምክር ቤቱ አስረድተዋል። በስምምነቱ መሰረትም በብራዚል ወይም ቻይና እስር ቤት የሚገኙ ኢትዮጵያውያን ወደ ሀገራቸው ተዛውረው የቻይና ፍርድ ቤቶች የፈረዱባቸውን የእስር ቅጣት ይጨርሳሉ። በተመሳሳይም የኢትዮጵያ ውስጥ የታሰሩ ቻይናውያን፣ ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በሀገራቸው እስር ቤቶች ውስጥ መጨረስ እንደሚችሉ ተገልጧል። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰውን በወንጀል የሚፈለጉ ሰዎችን አሳልፎ በመስጠት ስምምነት ላይ ተወያይቷል። ምክር ቤቱ 3ቱንም ስምምነቶች ለህግና ፍትህ ጉዳዮች ቋሚ ኮሚቴም መምራቱ ታውቋል።
ኤርትራ ለረጅም ዓመታት ያሰረቻቸውን እስረኞች መፍታቷ ታወቀ። የኤርትራ መንግስት ነው ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን መልቀቁ የተገለጠው። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ቤት ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎች መልቀቁን ቤተሰቦቻቸው ለቢቢሲ ትግርኛ ተናግረዋል። 13 ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይስሩዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት እንደነበረም ነው የተገለጠው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላቶች እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ዳር 5 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል ነው የተባለው። በማይስሩዋ ወታደራዊ እስር ቤት ታስረው የነበሩትና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግርኛ እንደተናገሩት ከሆነ ጥቅምት 2000 ዓ.ም ላይ ነው በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ኮሎኔል ስምዖን ገብረ ድንግል መገደል ጋር ተያይዞ በቁጥጥር ስር መዋላቸውን የገለጹት። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑንም አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀዋል። 20ዎቹ ብቻ በአስቸጋሪው እስር ቤት ቆይተዋል ብለዋል። ከተለቀቁትም መካከል የቀድሞው የኦሎምፒክ ብስክሌተኛ እና ነጋዴ ዘርአ ግብር ገብረ ሕይወት፣ በንግድ ስራዎቹ ታዋቂ የሆኑት ተስፋ ዓለም መንግስት አብ እና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተ ማርያም እና ማቴዎስ ሀብተ ማርያም የተባሉ ሁለት ወንድማማቾችም ይገኙበታል። ክቡራን ተመልካቾቻችንና አድማጮቻችን አሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።